ናቸው። ያዕቆብ ወልደ ማርያም ከሱ ጋር በእንግሊዝኛ፣ ጳውሎስ ኞኞ አዲስ ዘመን ይሰራ በነበረበት ጊዜ በዓሉ ግርማ አዲስ ሪፖርተር የሚባል ፐብሊኬሽን ውስጥ ይሰራ ነበር። በኋላም አለቃዬ ሆኖ ምክትል ሚኒስትር ሆኖ አብረን ነው የተማርነው። ዊንጌት ነበር፣ ዩኒቨርሲቲ ኮሌጅም አብረን ጊዜ አጋጥሞናል። የትልልቅ ሰዎች ወደ ኢትዮጵያ ሲመጡ እነሱን ኢንተርቪው አድርግ ነበር በእንግሊዝኛ። ምሳሌ ለመስጠት ያህል ማርያም ማኬባ የተባሉት ታላቅ የደቡብ አፍሪካ ድምፃዊትና ራሳቸው ሚስተር ማንዴላንም ኢንተርቪው አድርጌያለሁ እና ብዙ አገሮች የነጻነት ታጋዮችን አንዳንዶቹ በኋላ ፕሬዚደንት የሆኑ በየአገሮቻቸው እነሱን ኢንተርቪው እናደርግ ነበር እና የዚህም ዋናው ዓላማ ኢትዮጵያ ለአፍሪካ ነጻነት ትጫወት የነበረውን ማዕከላዊ ሚና የሚያሳይ። ማዕረጉ በዛብህ የሚለው ስም ሲጠራ የኢትዮጵያ ወርቃማ የጋዜጠኝነት ዘመን ይታወሳል። ማሞ ውድነህ፣ ጳውሎስ ኞኞ፣ አሳምነው ገብረወልድ፣ አህዱ ሳቡሬ፣ ከበደ አኒሳ፣ ነጋሽ ገብረ ማርያም፣ ሌሎችም ስሞች ይታሰባሉ። ከ1960ዎቹ ጀምሮ በኢትዮጵያ የጋዜጠኝነት ሕይወት ውስጥ ጉልህ ድርሻ አላቸው። አንጋፋው ጋዜጠኛ ዲፕሎማትም ነበሩ። በፍቅር ቤት ከጋዜጠኛ እሸቱ ገለቱ ጋር ያደረጉትን ቆይታ አካተናል፣ እንመለስበታለን። የፍቅር ቤት ዩቲዩብ ቻናልን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ በኢትዮጵያን ሄራልድ ጋዜጣ ልዩ ዘጋቢ፣ በኢትዮጵያ ሬዲዮ የእንግሊዝኛው ክፍል ኃላፊ ነበሩ። ባለሙያዊ ይናገር የተሰኘው የኢትዮጵያ ቴሌቪዥን ፕሮግራምን ማዘጋጅ በመሆን ይታወቃሉ። በአዲስ ዘመን፣ የዛሬይቱ ኢትዮጵያና የካቲት የተሰኙ ጋዜጣዎችና መጽሔትም ዋና አዘጋጅ ሆነው ሰርተዋል። ጄኔቫ በሚገኘው የተባበሩት መንግስታት ድርጅት የኢትዮጵያ ተልእኮ የፕሬስ አታሼ በመሆን ለ6 ዓመታት አገራቸውን አገልግለዋል። የዴይሊ ሞኒተር እንግሊዝኛ ጋዜጣ መስራችና አዘጋጅም ናቸው። በአዲስ አበባ ዩኒቨርሲቲና ዩኒቲ ዩኒቨርሲቲ የተለያዩ የጋዜጠኝነትና ኮሚኒኬሽን ትምህርቶችን በብቃት ያስተምራሉ። የጋዜጠኝነት ሙያ ንድፈ ሐሳቡና አተገባበሩ የተሰኘው መጽሐፍም ጸሐፊ ናቸው። በጋዜጠኝነት ሙያ፣ በፕሬስ ነጻነት፣ በሕዝብ ፖሊሲና ተቀራራቢ ርዕሶች ዙሪያም በጣም በርካታ ጽሑፎች ታትመውላቸዋል። በሬዲዮና በቴሌቪዥን በመቅረብም ሙያዊ ማብራሪያዎችን በመስጠት ይታወቃሉ። በአገር አቀፍና በዓለም አቀፍ መገናኛ ብዙሃን ለበርካታ ጊዜያት እንግዳ ሆነው ቀርበዋል። ቮይስ ኦፍ አሜሪካ፣ ሬዲዮ ፍሪ ኢሮፕ ኢን ፓሪስ እና ሌሎችም ይጠቀሳሉ። አቶ ማዕረጉ በ1931 ዓ.ም ኮረም ነው የተወለዱት። አባታቸው ፊት አውራሪ በዛብህ ይግማም ጣሊያንን ሲፋለሙ ሕይወታቸውን ለአገራቸው የሰጡ አርበኛ ነበሩ። የአባታቸው ወንድም ደጃዝማች ኃይሉ ከበደ በቀዳማዊ አፄ ኃይለ ሥላሴ የሌትናንት ጄኔራልነት ማዕረግ የተሰጣቸው ጀግና ነበሩ። ሰቆጣን ከጣሊያን ወረራ ለመታደግ በተደረገ ውጊያ ሕይወታቸው ቢያልፍም በጀግንነት ስማቸው ይጠራል። ማዕረጉ የመጀመሪያ ደረጃ ትምህርታቸውን መቀሌ ከተማ ውስጥ በሚገኘው አፄ ዮሐንስ አራተኛ አንደኛ ደረጃ ትምህርት ቤት ተከታተሉ። ከዚያም አዲስ አበባ ጉስቋም፣ ኮከበ ጽባህና አስፋ ወሰን ትምህርት ቤቶች ገቡ። በ1950 ዓ.ም ዊንጌት ሁለተኛ ደረጃ ትምህርታቸውን አጠናቀቁ። አቶ ማዕረጉ ከኢትዮጵያን ኦብዘርቨር ጋር ባደረጉት ቆይታ የአማርኛ መምህራቸው የነበሩት አቶ ክፍሌ ወርቁ ወደ ጽሑፍና ጋዜጠኝነት ለመግባት አዎንታዊ ተጽዕኖ እንዳሳደሩባቸው ገልጸዋል። ለአማርኛ ስነ ጽሑፍ፣ ለግጥምና ድራማ ከፍተኛ ፍቅር እንዲያዳብሩ እንዳደረጓቸውም ተናግረዋል። አቶ ክፍሌ በንጉሱ ዘመን ምክትል ሚኒስትር እስከ መሆን ደርሰው ደርግ ስልጣኑን ከተረከበ በኋላ በአጠራጣሪ ሁኔታ ሕይወታቸው አልፏል። የእንግሊዝኛ መምህራቸው ሚስተር ሚካኤል ሃልስተድም በክፍል ውስጥ የሼክስፒርን ጁልየስ ሴዛር ያነቡላቸው ነበር። ዊንጌት ትምህርት ቤት አብረው ከተማሯቸው መሃል በዓሉ ግርማ ይገኝበታል። በዓሉ ለሙዚቃ ፍቅር ነበረው። በሳምንቱ መጨረሻ በሚኖር የመዝናኛ ጊዜ በዓሉ ታዋቂውን ሴስት ሲቦን የተሰኘ የፈረንሳይኛ ሙዚቃ ያዘም እንደነበር ማዕረጉ ያስታውሳሉ። ማስታወቂያ ሚኒስቴር አብረው መስራት ጀመሩ። በዓሉ በኋላ የዛሬ የኢትዮጵያ ዋና አዘጋጅ ነበር። በማስከተልም የማስታወቂያ ሚኒስቴር ምክትል ሚኒስትር ሆኖ ነበር። አቶ ማዕረጉ የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ዩኒቨርሲቲ ኮሌጅ ገብተው ፖለቲካል ሳይንስ አጠኑ። በኋላም
ቦሎኛ የጆን ሆፕኪንስ ዩኒቨርሲቲ በመግባት አድቫንስድ ዲፕሎማሲና ኢንተርናሽናል ሪሌሽንስ አጠኑ። ሁለተኛ ዲግሪያቸውን ይዘው ወደ ኢትዮጵያ ተመልሰው ውጭ ጉዳይ ለመቀጠር ቢያመለክቱም በቦታው ላይ የነበረው ሰው ምንም ክፍት ቦታ እንደሌለ ነግሯቸው ተመለሱ። በተከታዩ ቀን በማስታወቂያ ሚኒስቴር የውጭ ህትመት ክፍል ኃላፊ ከነበሩት ሻምበል አጥናፉ የስልክ ጥሪ ደረሳቸው። እናም በኢትዮጵያን ሄራልድ ልዩ ዘጋቢ ሆነው ተመደቡ። ከዚያን ጊዜ ጀምሮ በሚወዱት ሙያ ወጣትነትና ጉልምስናቸውን እንዲሁም የአረጋዊነት ዘመናቸውን እያሳለፉ ይገኛሉ። ጋዜጠኛ እሸቱ ገለቱ ከእኛ አንጋፋ ጋዜጠኛ ጋር ቆይታ አድርጓል። እናስከትላለን። የፍቅር ቤት ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ሼር አድርጉ። መልካም ቆይታ። በመልሰት ራቅ ብለን 3-4 አስርቶችን እንመለስና ጋሽ ማረጉ ከማን ጋር ሰርተዋል? አንዳንድ ጽሁፎችን ሳይ ከነ ጳውሎስ ኞኞ ጋር ከነ ጋሽ ያዕቆብ ጋር እነ ጋሽ አሳምነው ገብረወልድ ከማን ጋር ሰርተው እንደነበረና ወቅቱንም ድባቡን የስራውን አይነት መንፈስ ይንገሩኝ። ብዙ 10 ዓመታት በጋዜጠኝነት ሰርቻለሁ። ጋዜጠኝነት ውስጥ ደግሞ ሬዲዮ፣ ኤሌክትሮኒክስ ሚዲያና የፕሪንት ሚዲያ ውስጥ ሰርቻለሁ። መጽሔትም ውስጥ ሰርቻለሁ። በስራዬና በነበረው የስራ ምድቤ መጀመሪያ በኢትዮጵያን ሄራልድ ከውጭ ሀገር እንደመጣሁ ኢትዮጵያን ሄራልድ ውስጥ ስፔሻል አሳይንመንት ሪፖርተር ተብዬ ከፍ ያለ ሪፖርተር ለማለት ነው። አያሌ ትልልቅ ሰዎች ወደ ኢትዮጵያ ሲመጡ እነሱን ኢንተርቪው አድርግ ነበር በእንግሊዝኛ። ምሳሌ ለመስጠት ያህል ማርያም ማኬባ የተባሉት ታላቅ የደቡብ አፍሪካ ድምፃዊትና ራሳቸው ሚስተር ማንዴላንም ኢንተርቪው አድርጌያለሁ። እና ብዙ አገሮች የነጻነት ታጋዮችን አንዳንዶቹ በኋላ ፕሬዚደንት የሆኑ በየአገሮቻቸው እነሱን ኢንተርቪው እናደርግ ነበር። እና የዚህም ዋናው ዓላማ ኢትዮጵያ ለአፍሪካ ነጻነት ትጫወት የነበረውን ማዕከላዊ ሚና የሚያሳይ ነው። እና በዚያ አካባቢ በዚያ ሁኔታ በነበርኩበት ጊዜ አብዛኛዎቹ በዚያን ጊዜ በኢትዮጵያ ሚዲያ ውስጥ ይሰሩ የነበሩ ቅድም እንደጠቀስካቸው ያዕቆብ ወልደ ማርያም ከሱ ጋር በእንግሊዝኛ፣ ጳውሎስ ኞኞ አዲስ ዘመን ይሰራ በነበረበት ጊዜ በዓሉ ግርማ አዲስ ሪፖርተር የሚባል ፓብሊኬሽን ውስጥ ይሰራ ነበር። በኋላም አለቃዬ ሆኖ ምክትል ሚኒስትር ሆኖ አብረን ነው የተማርነው። ዊንጌት ነበር፣ ዩኒቨርሲቲ ኮሌጅም አብረን ጊዜ አጋጥሞናል። የኔና የበዓሉ እንትን የረጅም ጊዜ ነው ቅርበታቸው። አዎ። እና እንግዲህ ጸጋዬ ታደሰ የኢትዮጵያን ሄራልድ ኒውስ ኤዲተር የነበረ፣ ብርሃኑ ጥበቡ የተባለ የኒውስ ኤዲተር የነበረ ሰው፣ ተገኘ ተሻወርቅ የተባለ እጅግ በጣም ትልቅ ጋዜጠኛ ኮሎምቢያ ዩኒቨርሲቲ የተማረ፣ ሞገስ ተክለ ሚካኤል እንዲሁ ትልቅ ጋዜጠኛ። በተለይ ሞገስና ጊዮን ሀጎስ በዜና አጻጻፍ እጅግ የሰለጠኑ ጋዜጠኞች ነበሩ። ጸጋዬና ጊዮን እንግዲህ ጸጋዬ በዚያን ጊዜ የኢትዮጵያን ሄራልድ ኒውስ ኤዲተር ይሁን እንጂ እየቆየ በኋላ ሮይተርስ ውስጥ ገባ። በጣም ፕሮፌሽናል የሆነ ጀርናሊስት ነው። ጊዮንም እንደዚሁ የኢትዮጵያን ኒውስ ኤጀንሲ ውስጥ ነው ብዙን ጊዜ የሰራው። ከዛ በኋላ አሶሲየትድ ፕሬስ ወኪል ሆኖ ይሰራ ነበር። ሂ ወዘ ቨሪ ኮምፒተንት የሆነ ጋዜጠኛ ነው። ከፋለ ማሞ በአንድ ወቅት የግል ጋዜጦች ማህበር ሊቀመንበር የነበረ ዴዲኬትድ የሆነ እሱም ጎበዝ ጋዜጠኛ ነው። ዊንጌት አብረን የተማርነን። ብርሃኑ ዘሪሁን በጣም ጃይንት የሆነ ደራሲና ጋዜጠኛ። እነኚህ ሁሉ ጋር ነው አብረን የሰራ ነው። በአንድ ወቅት በአንድ ዘመን የኖርን ሰዎች ነን። ለአጋጣሚ ብዙዎቹ የሉም፣ አዝናለሁ። እኔ ነኝ ያለሁት አሁን። ጋሽ ማረጉን ኖረ የህይወት ተሞክሮን ለእኛ ለማካፈል እድሜ ጸጋውን አድሎ መገኘት ትልቅ ነገር ነው። እኛም እድለኞች ነን እና እስቲ በተለይ በኢትዮጵያ ጋዜጠኝነት ታሪክ ውስጥ ሲጠቀስ በተለይ እንዲደፈር ብሎ የመሄድ በተለይም የዙፋናዊውን ስርዓት በነበረበት ወቅት እንዲህ ተገዳዳሪ ነገሮችን ከማቅረብ ጋር ተያይዞ ጋዜጠኛ አሳምነው ገብረወልድ በጣም ብዙ ይጠቀሳሉ። እስቲ የነበራቸውን ቅርበትና እንዴት ነበረ? ምን አይነት ነገሮችን ያቀርቡ ነበር? ብዙ አይነት ጫና ውስጥ የወደቁበትን ሁኔታ እንደው በታሪክ እንሰማለን። እስቲ ይንገሩን። አሳምነው ገብረወልድ በጣም ጎበዝ የሆነ አንደበተ ርቱዕ ሰው ነበር። ከዚያ በላይ ደግሞ የሚያየውን ችግር ጨርሶ ዝም ብሎ ማለፍ የማይችል ጥበብ ፈልጎ በዘዴም ቢሆን ትንሽ ማንጸባረቅ የሚሞክር በተለይ ብዙ አድማጮች የነበሩት እና የሚደንቅ ነው። የመንግስት ትልልቅ ባለስልጣናትም ደብዳቤ የሚጽፉለት ሰው ነበር።
ጠቅላይ ሚኒስትር አክሊሉ ሀብተወልድ ሳይቀሩ በአንድ በኩል በጊዜው የነበረው የጋዜጠኝነት ነጻነት የተቆጠበ ቢሆንም ነገር ግን ለብዙ ሰዎች ልባቸውን የሚያሽራቸው አይነት ጋዜጠኝነት የሚሰራ ሰው ነበርና ያደንቁት ነበር። ለምሳሌ እነ ጀነራሎቹ እነ ጀነራል ከበደ በእነሱ ደረጃ ያሉ ሰዎች ሁሉ ጎበዝ ነህ እያሉ የሚጽፉለት ሰው ነበር። በተለይ ከጦር ኃይሉ ከቢሮክራሲው ከየቦታው የሚጻፍለት ደብዳቤ በጣም የሚደንቅ ነበር እና እንደተባለው ጃንሆይም ጋር ቀርቦ ጥያቄ በማቅረብ እሱና አቶ ነጋሽ ገብረ ማርያም ንጉሠ ነገሥቱን በጣም ያስደሰቱ አልነበሩም። በተለይ አቶ ነጋሽ በደንብ ልጠቅሰው የሚገባ ሰው ነው። አቶ ነጋሽ የዘመናዊ ኢትዮጵያ ጋዜጠኝነት አባት ቢባል የሚገባው ይመስለኛል። ልክ ላታ ወልደ ጊዮርጊስ የትራዲሽናል የቀድሞ ባህላዊ ጋዜጠኝነት አባት ሊባሉ እንደሚችሉ ሁሉ ነጋሽ ገብረ ማርያም ለዘመኑ የጋዜጠኝነት ሙያ ትልቅ አስተዋጽኦ ያደረገ በህትመት ሚዲያም ሆነ በኤሌክትሮኒክስ ሚዲያ ከፍተኛ ስራ የሰራ ሰው ነው። አቶ ነጋሽ የዛሬ 2 ዓመት ገደማ ይመስለኛል አርፏል እና አሳምነው የአቶ ነጋሽ ሞዴል አይነት ነበር። አለቃው ነበር አቶ ነጋሽ። አቶ ነጋሽ ለሁላችንም አለቃ ነበር እና አቶ አሳምነው ገብረወልድ፣ አቶ መንግስቱ መኮንን የሚባል መምህር አብራራው። አሁን መምህር አብራራው ሊነሳ የሚገባው ሰው ነው። አንድ ጥያቄ ሲመጣለት መጥቶ እኛን ያማክረናል። በተለይ ብዙ የሪሰርች ልምድ ስላልነበረው እኛ ሄደን ኢንሳይክሎፒዲያ ውስጥ ዲክሽነሪ ውስጥ አንዳንድ ነገር አይተን የታሪክም ነገር ከሆነ ያችን ስንሰጠው ትንሽ ነገር የሰጠውን አብራርቶ አሳምሮ ምን አድርጎ ምሁራዊ በሆነ መልኩ ያቀርበው ነበር እና እነኚህ ሰዎች ልዩ ሰዎች ነበሩ። እነኚህ ሰዎች እኮ የዩኒቨርሲቲ ግራጁዌትስ ምናምን አልነበሩም፣ ግን የተሰጠው ስራ ነበር የሚሰሩት። ያነቡ ነበር፣ ይከታተሉ ነበር። ስራውን ስራዬ እንጀራዬ ብለው የሚከታተሉ ሰዎች ነበር። እንግዲህ አሁን እኔም በታሪክ ነው ማቀው የመምህር አብራራውን ልክ እንዲህ የተለየ የትምህርት ዝግጅትም ሳይኖር በማንበብ ልክ ነጋሽ ጳውሎስ ኛውኞንም ልክ እንደምናነሳው ማለት ነው። እስቲ ምንድን ነበረ ያኔ በተለይ ከንባብ ጋር የነበረው ባህሉ? በተለይ እንደ ቡድን ሆኖ የሬዲዮም አልነው የጽሁፍም አልነው ዝግጅቶችን ማዘጋጀት እንዴት ነበር በቡድን የሚታየው? ምክንያቱም አሁን ብዙውን ሚዲያው ላይ ሲታይ የተናጠል ስራ ሆኖ የሚታይበትና ቡድን እና እንዲህ በደንብ የተደራጀ አይነት ስራ የማይንጸባረቅበትን ነገር ስናይ፣ እስቲ ትላንት የነበረው ሁኔታ ምን ነበረ? ያን ጊዜም ቢሆን በእውነቱ ቡድን ለእያንዳንዱ ስርዓት በመዘጋጀቱ አልነበረም። ነገር ግን አንድ ጋዜጠኛ የህትመቱም ሆነ የኤሌክትሮኒክሱ ጋዜጠኛ ለሚሰራው ነገር የራሱን ጥረት ያደርጋል። በዛ በጥረቱ መካከል ግን አንዳንድ ነገሮች የሚያስቸግሩት ነገሮች ሲገጥሙት አለቆቹ ጋር ይሄዳል፣ የስራ ጓደኞቹ ጋር ይሄዳል። እንዳጋጣሚ በዚያን ጊዜ የነበሩት አለቆች ደግሞ በጋዜጠኝነት ሙያ የበሰሉ ሰዎች ናቸው። እንደ አቶ ነጋሽ ገብረ ማርያም አሁን እንደገለጽኩት፣ እንደነ አቶ ተገኘ ተሻወርቅ ያሉት ለዚህ አይነት ጥያቄ ክፍት ነው ቢሮአቸው፣ ሄደህ ማነጋገር ትችላለህ። እርስ በርስ ደግሞ ሆሪዞንታሊ የነበርነው በሙሉ በመደጋገፍ የምናውቀውን ነገር አንዱ ለሌላው በማካፈል እንሰራ ነበር። ግን ኦርጋናይዝድ የሆነ ቲም ነበር ማለት ያስቸግራል። ግን በየጋዜጣው በየሬዲዮ ጣቢያው ያለ ውድድርም ስለነበር ሰው ያነባል። የተጻፉ የጋዜጠኝነት መመሪያዎችም ይህን ያህል አልነበሩም። ዛሬ ይበልጥ ማቴሪያል ይገኛል። ግን ጥረቱ ነው። ለምሳሌ አሁን ጳውሎስ ኞኞን ብንወስድ ጳውሎስ ኞኞ ራሱ እንደተናገረው ከ4ኛ ክፍል ነው የጀመርኩት ነው የሚለው ስራ እና ግን እሱ ብዙ ያነብ ነበር። ኢንሳይክሎፒዲያ ውስጥ ገብቶ ያነባል። የሚደንቀው በዛ ከፍተኛ የእንግሊዝኛ ቋንቋ ትምህርት ሳይኖራቸው በራሳቸው ጥረት አንብበው ከእንግሊዝኛ ሁሉ የሚረዱ ሰዎች ነበሩ። ጳውሎስ ኞኞ አንዱ ነው። እነ ማሞ ውድነህ እንደዚህ አይነት ሰዎች ነበሩ እና አሳምነው ገብረወልድ ከዛ ችግር ሲኖራቸው ከጎን ከነሱ ላቅ ያለ የሚመስላቸውን ሄደው ያማክራሉ። በዚህ መልክ ነበር። ከበደ አኒሳ የሚባል ነበር፣ የኢትዮጵያ ድምፅ ዋና አዘጋጅ ነበር።
የተማረ ሰው ነበር። በነገራችን ላይ አንድ ነገር አለ የማስታውሰው። ይኸው ምንድነው ሁሉም ስራውን ሲሰራ ይውልና ማታ የምንገናኘው ቢራ ለመጠጣት ነው እና ያችን ቢራ ስንጠጣ ስለ እርስ በርሳችን ስራ ነው የምንወያየው። እንዲህ ያልከው እኮ ስህተት ነው እንደው ምናምን እያልን እንተርታለን። ለምሳሌ መርሴ ሀዘን አበበ የተባለ እጅግ በጣም ተወዳጅ ጋዜጠኛ ነበር። መርሴ ሀዘን አበበ የቤተ ክህነት ትምህርት ያለው ጥልቀት ያለው እውቀት ያለው ሰው ነበር እና አንድ ጊዜ አቶ መርሴ ዛሬ ጻፍከውን እኮ ፊደሎች እንዲህ ያልከው ልክ አልነበረም ብዬ እንደ ቀልድ እናገራለሁ። እሱ ምንድነው ያለው? አቶ ማረጉ የኢትዮጵያ ሕዝብ እኮ ብልህ ነው፣ የጎደለውን ፊደል እየሞላ ነው የሚያነበው ይላል። እንደዚህ አይነቶች ነገር ሁሉ ነበሩ። የፍቅር ግንኙነት ነበር። ከስራ ወጥተን በሰፊው ቁጭ ብለን ትራል ሊባሉ ወይንም አንጋፋ ከሚባሉት ጋር የመስራት እድሉን አግኝቻለሁ። እኔ አንጋፋ ከመላቸው አንዱን ዳሪዮስ ሞዲ እነ ጋሽ ጌታቸው ኃይለ ማርያም ጋር አብሬ ባልሰራ የቅርብ አለቃ የሆነ የመጀመሪያው ማቀው ጋሽ ዳሪዮስ ሞዲን ነው። ከዛ በፊት ግን በየተወሰነ ጊዜ ይመጣ ነበረ ጋሽ ጌታቸው ኃይለ ማርያም እና ብዙዎቹ አቡነ ጴጥሮስ አካባቢን ጎብኘት ሳያደርጉ አይውሉም ነበረ። ያቺ ጅማ ባር ሐምሌ 19 ፒያሳ አካባቢዋ ሰው አምናትም ቦታዋን አሁንም ጡረታም ወጥተው ያቺን አካባቢ መልመድና ይሄ ማህበራዊ ቅርርቡ በጣም ጠንካራ ነበር። ያቺን ቦታ ተዘውትራት ነበር ወይ? እስቲ ምንድን ነበር ልምዳችሁ? አሁን የጠቀስካቸው ጌታቸው ኃይለ ማርያምና ዳሪዮስ ሞዲ ከኛ በእድሜ የሚያንሱ ናቸው። በተለይ ጌታቸው ኃይለ ማርያም ግን በነበረው ዜና አንባቢነት የታወቀ ነበር። ከኛም ጋር ቅርበት ነበረው። በዚያን ጊዜ ተክሉ ታቦር እንዲሁ በሬዲዮ በቴሌቪዥን የታወቀ ጋዜጠኛ ነበር እና በእርግጥ ምንድነው ለሙያው ፍቅር ስለነበረን ሁላችንም በዚህ አካባቢ እንገናኛለን። አሁን ጅማ ባር የተባለው አብዛኛዎቻችን እዛ እንሄድ ነበር እና እንዳውም ሰው ትንሽ በማጋነን ነው የኢትዮጵያ ጋዜጠኞች ዜና ሊያነቡ 5 ደቂቃ እስኪቀራቸው ድረስ ጅማ ባር እየጠጡ ቆይተው ሰዓት ደርሷል ተብሎ ተጎትተው ነው የሚያነቡት የሚል ቀልድ ሁሉ አለ። ግን ምንድነው እኔ እንደሚመስለኝ አንደኛ ለመገናኘት ነው፣ እርስ በርስ ለመገናኘት ቅርብ ቦታ ደግሞ የምታውቀው አካባቢ መሆኑ ጠቃሚ ስለሆነ ነው። እንዲሁም ብርሃንና ሰላም፣ አሁን ብርሃንና ሰላም የሰራተኞች ክበብ አለ። እዛ ውስጥም በብዛት የፕሪንት ሚዲያ ሰዎች እዛ ነበር የምንገናኘው። እነ ጳውሎስ ኞኞ፣ እነ ብርሃኑ ዘሪሁን፣ እነ ጌታቸው ተካልኝ የሚባል ነበር ጎበዝ የጸደይ መጽሔት አዘጋጅ። ብዙ ናቸው። እንግዲህ በእውነት እነኝህን ሁሉ ለማስታወስ እድልም ስላገኘው ደስ ይለኛል። አቶ አጥናፍ ሰገድ ይልማ፣ ከበደ አኒሳ፣ እነኚህ ሁሉ ፕሮሚነንት የሆኑ ጋዜጠኞች ነበሩ። እኔ ብዙ ጊዜ አባቴ ልጅ ሆኜ ወደዚህ አይነት ሙያ መሳቤን ሲያቅ እንደ ማመሳከሪያ አርጎ ያነሳ የነበረው ጋሽ አሳምነው ገብረ ወልድ ነው እና ይሄ ሙያ አደጋ ነው ብሎ ለመጠቆም ያህል የሚያነሳቸው ነበሩና ልክ እንደዛው የአህዱ ሳቡሬ በጣም በኢትዮጵያ የብዙሃን መገናኛ ውስጥ አብሮ የሚነሱ ናቸውና እስከ ከፍተኛም ደረጃ ኃላፊነት ይዘው የነበሩ ናቸውና እንደውም አህዱ ሳቡሬ አጠገበኝ ወሬ ተብሎ በግጥም አይነት የሚነሱበት ነገር አለና ብዙ ጊዜ እንደውም እንዲህ አይነት ፈታኝ ነገር ሁኔታዎች ውስጥ በሚገቡበት ጊዜ ለግዞት የተወሰነ ጊዜ ዞር የሚደረጉበት ሁኔታ ሁሉ ነበር የሚባል ነገር አለ። እስቴን ነው የሚያንሱልኝ ጋሽ ማረጉ። የአሳምነውን በተመለከተ ቅጣት የደረሰበት የለም። አብዛኛው የነበረው ምንድነው ከአንድ ክፍል ወደ ሌላ ክፍል የማዛወር ጉዳይ አለ። አሳምነው የሬዲዮ ጆርናሊስት ነው። በእውነቱ ድምፁ፣ ፕሬዘንቴሽኑ፣ ድፍረቱ ዜናን እሱ ሲያነበውና ሌሎች ሲያነቡት የተለያየ ቃና አለው። ግን ከሬዲዮ ላይ ያ ትኩረት መሳቡ ለመንግስት የሚያመች ነገር ስላልነበረ ከዛ ያነሱና ጋዜጣ ላይ ያስገቡታል። አሁን እንደዚህ አድርጎ ነው አዲስ ዘመን ውስጥ የገባው እና ህይወት ማንስ እያለ ደግሞ በብዕር ስም የሚጽፈው ነበር በብዙ ነገር። አቶ አህዱ ሳቡሬን በተመለከተ እሳቸው ደግሞ ያው ከኛ በፊት የነበሩ ናቸው። የዛሬቱ ኢትዮጵያ ዋና አዘጋጅ ነበሩ። ብርሃኑ ዘሪሁንንም እንዳው ከቴክኒካል ስኩል ወስደው ጋዜጠኛ እንዲሆን አስተዋጽኦ ያደረጉ ሰው ናቸው። እንደተባለው በጣም ጥሩ ጽሁፎች ያቀርቡ ነበር። ለኢትዮጵያ ዶጁርዲ
የሚባለው የዛሬቱ ኢትዮጵያ የሚለው በፈረንሳይኛና በአማርኛ እሳቸው የአማርኛው ዋና አዘጋጅ ነበሩ። የፈረንሳይኛው ደግሞ ጂጎልድ የሚባል ሰው ነበር። በኋላ ግን አማርኛ ብቻ ሲሆን እሳቸው ነበሩ ያንን ጋዜጣ የሚያዘጋጁት። እሳቸው ጀነራል መንግስቱ ንዋይ የመንግስት ግልበጣ ሙከራ አድርገው ሙከራው ሳይሳካ በመቅረቱ ለፍርድ ሲቀርቡ የሙከራው ኃላፊዎች እሳቸው እንዳጋጣሚ በጋዜጠኝነት ሙያቸው ጉዳዩን እንዲከታተሉ ተደርጎ ነበር እና በተቻለ መጠን እሳቸው ኦብጀክቲቭ ጆርናሊዝም የምንለውን አድላዊ ያልሆነ እውነተኛውን የጋዜጠኝነት ሙያ መሰረት በማድረግ ስለነኚህ ሰዎች ይጽፉ ነበር። በዛ ምክንያት ነው አርሲ ተወሰነ ጊዜ ወደ አርሲ እንዲሄዱ ተደረገ ይባላል። በእርግጥ ያ ነው ምክንያቱ የሚለው በጽሁፍ አይገለጥም። ብቻ ተነስተው እዛ ይኖሩ ነበር። ከዛ በኋላ ግን ወደ ዲፕሎማቲክ ሰርቪስ ገቡ። ጅቡቲ ነበሩ፣ ሶማሊያ ነበሩ። ሰውየው ብዙ ቋንቋም ይችላሉ። በመሰረቱ የፈረንሳይ ተማሪ ናቸው። በጣም ጥሩ። ብዙ በምልሰት ወደ ኋላ ሄደን ያሉት ሰዎች በድርሰትም በጸሐፊነትም ከዛም አልፎ ከፍ ላለ ማዕረግ እየታጩ በሚኒስትርነት ሌቭል በካቢኔ አባልነት እንዲህ አይነት በዲፕሎማትነት የመታጨት አይነት ሁሉ ነገር ነበርና እስኪ ከራሱ ይጀምሩልኝ። ይሄ እንግዲህ ምንድን ነው እንደ አጋጣሚ አብዛኛውን ጊዜ ጋዜጠኛ የነበረ ሰው ብዙ ሰዎች ስለሚያውቁት ምናልባት ያ መልካም እድል ይከፍትለት ይሆናል ብዬ አስባለሁ። የኔ ወደ ዲፕሎማሲ ገብቻለሁ። በእርግጥ እኔ ፖለቲካ ትምህርት ቤት ገብቼ ከዛ ስወጣ እንደ አጋጣሚ ምንድን ነው መሆን የምትፈልገው የሚል ጥያቄ ቀርቦልኝ እስከ ዛሬ ያለሁት በጋዜጠኝነት ነው። ግን ትምህርቴ ፖለቲካል ሳይንስና ዓለም አቀፍ ግንኙነት ስለሆነ ያንን ብሞክረው ደግሞ ደስ ይለኛል ብዬ እንደ ቀልድ ተናገርኩ። እንደ አጋጣሚ ከዛ በኋላ በውጭ ጉዳይ ሚኒስቴር ውስጥ ተመድቤ ጄኔቫ በተባበሩት መንግስታት ድርጅት ውስጥ የኢትዮጵያ አባል እንደመሆኗ ሚሽን ነው የሚባለው፣ ኤምባሲ አይደለም። እዛ ውስጥ የፕሬስ አማካሪ ሆኜ 6 ዓመት ሰራሁኝ። ከዛ በኋላ ቀጥሎ ያ ማልቲላተራል ዲፕሎማሲ ነው፣ ብዙ መንግስታት አንድ ላይ ሆኖ የሚያካሂዱት ነው። ከዛ ቀጥሎ ወደ ባይላተራል ዲፕሎማሲ፣ ባይላተራል እንደምታውቀው በሁለት ሀገሮች መካከል የሚደረግ ነው። ወደዛ ተዛውሬ ለንደን ነበርኩኝ። በትምህርት ዝግጅቶ ጋር በተያያዘ የፖለቲካል ሳይንስና የዓለም አቀፍ ግንኙነትን ትምህርት ዝግጅት ይዞ ከጋዜጠኝነት ውጪም ቀጥታ የዲፕሎማሲ ስራ ውስጥ ገብቶ መስራት እንደሚፈልጉ ፍላጎቱን ገለጹ እና እስቲ የስራ ኃላፊነትን ወስዶ ተዛውሮ ወደዛ መሄድ ብቻም ሳይሆን ትምህርትንም የቀሰሙበት እዛ ነበረ። እንግሊዝ ሀገር እንዴት እንደሄዱ እንግዲህ የዊንጌት ተማሪ ይባል የነበረው ያኔ በጣም ምርጦቹ ነበሩ ዊንጌት ይቀላቀሉ የነበሩትና ከየሀገሩ የተሻለ ብቃት ያላቸው ተማሪዎች ተመርጠው የሚማሩበት እንትን ነበርና የነበረውን ሁኔታ እዛ እንግሊዝ ሀገር ሲሄዱ ኢትዮጵያ አድጎ እንግሊዝ ሀገር ለትምህርት መሄድ ያለፉባቸውን የህይወት ልምዶችንም አብረን እናንሳ። ዊንጌት በጣም የሚያስደንቅ ትምህርት ቤት ነበር በዚያ ወቅት። ምክንያቱም ከታወቁት ሁለተኛ ደረጃ ትምህርት ቤቶች አንዱ ዊንጌት ነው። እንዳውም ዊንጌትና ቀዳማዊ ኃይለ ሥላሴ ኮተቤ ይወዳደሩ ነበር። ዊንጌት እኛንን የምንመራው እንላለን ዊንጌቶች፣ እነኛ ደግሞ እኛንን እንጂ ይላሉ እና እስካሁን ድረስ ስንገናኝ እንቀልዳለን በዚህ ጉዳይ። ዊንጌት አንተም እንደጠቀስከው ከልዩ ልዩ ክፍለ ሀገሮች አንደኛ፣ ሁለተኛ፣ ሶስተኛ የሚወጡ ልጆች ተሰብስበው የዊንጌት ዋና ስራ መሪ ሄዶ ትምህርት ሚኒስቴር ውስጥ ያለውን ፋይል በማየት መርጦ ወደ ራሱ ትምህርት ቤት ይወስዳቸዋል እና እኔም እንዳጋጣሚ አስፋወሰን ትምህርት ቤት አዲስ አበባ ነበርኩ። በዛ ዓመት አስፋወሰን አንደኛ ነበር። ስለዚህ ከአስፋወሰን እኔና አንድ ሌላ ጓደኛዬ ተመርጠን ዊንጌት ገባን እና ዊንጌት ውስጥ በምንቆይበት ጊዜ ዊንጌት 5 ዓመት ነበር። በኋላ ግን 4 ዓመት ሆነ እንዳጋጣሚ እኛ ስንገባ። ታዲያ የነበረው ውድድር በጣም ከባድ ነው። ለምን? ቅድም እንዳልኩት ከልዩ ልዩ ክፍለ ሀገር ቤስት የተባሉት ተማሪዎች መጥተው እዛ ነበር። አሁን እዛ እነ ኃይሌ ፊዳ፣ ገበየሁ ፍሪሳ የተባሉ 2 ብሪሊየንት የሆኑ ተማሪዎች ነበሩ። ከጎንደር ከትግራይ የመጡ ነበሩ እንደዚሁ እና የሚደንቅ ነበር። እንግሊዞቹ ትምህርት ብቻ ሳይሆን በባህልም እኛን እንግሊዛዊ ለማድረግ የሚሞክሩት ነገር ነበር። በተለይ መጽሐፍት ቤቱ ብዙ መጽሐፍት አለው፣ ውድድር ነበር። እያንዳንዱ ተማሪ እዛ ያለውን መጽሐፍ ካላነበበ
ከሌላው ጋር መነጋገር የማይችልበት ሁኔታ ነበር እና ከዚያ ባክግራውንድ ነው እንግዲህ ስራ ላይ ከቆየሁ በኋላ ከኢትዮጵያን ሄራልድ ነው ወደ እንግሊዝ ሀገር የሄድኩት። ኢትዮጵያን ሄራልድ ውስጥ መስራት ሲጀምር ያኔ እንግዲህ በኢንተርናሽናል ሪሌሽንስ ማስተርስ አለኝ፣ በፖለቲካል ሳይንስ ቅድም እንዳልኩት ቢኤ አለኝ። ነገር ግን ጋዜጠኝነት ሙያ ውስጥ ስገባ እንዴት ጋዜጠኝነትን ሳልማር ዝም ብዬ ገባለሁ በሚል ብሪቲሽ ካውንስል የሚሰጠው ፕሮግራም ነበር። ቶምሰን ፋውንዴሽን ኤዲቶሪያል ሴንተር የሚባል በነገራችን ላይ እዚያ በየሀገሩ የጋዜጣ ዋና አዘጋጅ የነበሩ ሰዎች የሚማሩበት ነው። እዛ ሄጄ እኔ እንኳን ጋዜጣ ዋና አዘጋጅ አልነበርኩም፣ ሲኒየር ሪፖርተር። እዛ 4 ወር ጋዜጠኝነት ትምህርት ወሰድኩና በዚያ ጊዜ ደግሞ ባት የተባለችዋ ጃንሆይ በስደት ዘመን ይኖርባት በነበረችው ከተማ እዛ ሄጄ አንድ ፕሮጀክት ጻፍኩ። ያንን ዘመን ካቨር የሚያደርግ ሪፖርት ነው ጽፌ እዛ እንግሊዝ ሀገር ሳውዝ ዌልስ ኤኮ የምትባል ጋዜጣ ላይ ታትሞ ነበር እና ያ ጊዜ በጣም ኢንቴንሲቭ ነው ትምህርቱ እና ስመለስ አትሊስት ቀና ብዬ ጋዜጠኝነትን ለማንጸባረቅ የሚያስችል ትምህርት አገኘሁ ብዬ አስባለሁ። ሳውዝ ዌልስ ከቋንቋው እንደምታውቀው የዌልሽ ከተማ ነች። ደቡብ ብሪታንያ ውስጥ ነው ያለችው። የሚደንቀው የዌልሽ ናሽናሊዝም በጣም ከባድ ነው። ቀን ብዙዎቹ መንገዶች በእንግሊዝኛ ተጽፈው ታይና በማግስቱ ጠዋት ስትመጣ ወደ ዌልሽ ተለውጦ ታገኛቸዋለን። እንደዚህ አይነት በጣም የሚደንቅ ኤክስፒሪየንስ ነበር ያሳልፍ ነው እና ግን ደስ የሚለው ነገር በተለይ ትምህርት ቤቱን በተመለከተ ከብዙ አገር ነው የሚመጡት። ሜንሊ ከአዚያ ነው፣ ፓኪስታን፣ ከህንድ፣ ከኮሪያ፣ ከአፍሪካ ደግሞ በአብዛኛው የብሪታንያ ቅኝ ሀገር ከነበሩት ሀገሮች ተሰባስበን ነው እዛ የምንማረው። ሰፊ ትምህርት ነው የሚሰጠው። ቀንና ሌሊት ምንም እረፍት የለህም። ያን ጊዜ ማሳለፌ ደስ ይለኛል እዚያ። ከዛ በኋላ ደግሞ እንደ አጋጣሚ በዲፕሎማሲ እንግሊዝ ሀገር በተለይ ለንደን ውስጥ የፕሬስ ካውንስለር ሆኜ ያውም ለመስራት መብቃቴ በጣም እድለኛነቴን ያሳያል። መጨረሻ ላይ ሻርጅ ዳፌር ነበርኩ። ሻርጅ ዳፌር ማለት ተጠባባቂ ጉዳይ ፈጻሚ ነው። እዛ 1 ዓመት ተኩል ያህል ሰርቻለሁ። የተለያዩ ጽሁፎችን ሳይ የእርስዎን ከዶክተር መሰረት ቸኮል ጋር ያለውን ቅርበት ለማየት ሞከርኩኝ። የተለያዩ መረጃዎችን ሳገላብጥ ነበር እርስዎን ለማግኘት ሳስብ ማለት ነው እና የዶክተር መሰረት ቸኮል መጽሐፍ አለ ስለ ፕሬስ ነጻነት የሚያወራና The Quest for Press Freedom የሚልና እስቲ ምን ነበረ ግንኙነታችሁ? ዶክተር መሰረት ቸኮል ጋዜጠኝነትን አዲስ አበባ ዩኒቨርሲቲም ዩኒቲ ዩኒቨርሲቲም አስተምሬያለሁ ለብዙ ጊዜ። እንደ አጋጣሚ ሆኖ ዶክተር መሰረትን ላስተምረው እድል ገጥሞኝ አዲስ አበባ ዩኒቨርሲቲ አስተማርኩት ጋዜጠኝነት። ጎበዝ ተማሪ ነበር። ከረንት አፌርስ የዕለቱን ወቅታዊ ጉዳይ እስቲ እንነጋገር ስል መቼም የቢቢሲንም ሆነ የቮይስ ኦፍ አሜሪካንን ያለፈውን ቀን ብሮድካስት የተላለፉትን ዜናዎች በተለይ የቮይስ ኦፍ አሜሪካን በአሜሪካን አክሰንት ቁጭ ያደርገዋል እና የሚደንቅ ነው። ለክፍሉም ጋዜጠኝነትን እንዲወዱ ተማሪዎቹ የሚያደርግ ተማሪ ነበር። ታዲያ በእውነቱ ይሄ ዘልቋል ከሱ ጋር። ወደ አሜሪካን ሀገርም ሄዶ ትምህርቱን ከተከታተለ በኋላ እስከ ፒኤችዲ ነው የሰራው። በአሜሪካን ዩኒቨርሲቲዎች ያስተምር ነበር። በቮይስ ኦፍ አሜሪካም ብዙ ጊዜ ይቀርብ ነበር። መጨረሻ ላይ መጽሐፉን እንደጻፈና ስለዚህ መጽሐፍ እንዳውም ትችት እንዳቀርብ ዘ ቮይስ ኦፍ አሜሪካ ነው መጽሐፉን የላከልኝ። በዚህ መጽሐፍ ላይ በጣም የሚደንቀው የኢትዮጵያን የ100 ዓመት የፕሬስ ታሪክ ነው የጻፈው። ዘ ኩዌስት ፎር ፕሬስ ፍሪደም ይበል እንጂ አብዛኛው ነገር ቅድመ ዘመናዊ ኢትዮጵያ ጀምሮ እስከ አጼ ኃይለ ሥላሴ ዘመን እና ከዛም ቀጥሎ የደርግን እንዳውም ያሁኑን የብሔረሰብ ዘመን ብሎ ነው የሚጠቅሰው። ያንን ታሪክ በሚገባ የጻፈ ሰው እሱ ነው እና በእውነቱ ይሄ መጽሐፍ ቢተረጎም ትልቅ ነገር ያለው ነው። እንደ አጋጣሚ ሆኖ የነጻነት ጥያቄዎች በማንና በማን መሀል ለሚሆኑት የህዝብ መብት በአንደኛው አቅጣጫ ይሆናል፣ ሌላኛው ደግሞ የመንግስት ስልጣን አለ። የህዝብ መብት እድሉ በሰፋ ቁጥር እየጠበበ የሚመጣ የመንግስት ስልጣን አለ እና ተገዳዳሪ ናቸው። መንግስት የራሱን የስልጣን ወሰን ለማጥበብ እንደው ዝም ብሎ በቃ እስቲ ይሁን ብሎ በጎ ፈቃደኝነት ያሳያል ማለት እንችላለን ወይ ነው አንደኛው። ስለዚህ አሁን ብዙ ጊዜ ከፕሬስ ነጻነት ጋር በሚነሳበት ጊዜ በተለያየ አጋጣሚ በኢትዮጵያ ታሪክ ውስጥ
ፕሬስ ነጻነት እድል ያገኘበት ምናልባትም የሽግግር ወቅት ካልሆነ በስተቀር ፕሬስ ነጻ የሆነበት ጊዜ አለ ብሎ ደፍሮ መናገር የሚያስችል አይደለም እና ከዚህ አንጻር ጋዜጠኞች ስራቸውን መስራት የማይችሉበት አይነት ድባብ ሲፈጠር አንድ ይህንን አይሆንም የሚል ራሱን የቻለ የህዝብ አደረጃጀት አለ ወይ ነው ወይንም ይህንን ቮይስ ወይንም ይህን ድምፅ ከፍ አድርጎ ሊያሰማ የሚችል የህዝብ ድምፅ አለ ወይ? ሌላው በተጓዳኝ ኢትዮጵያ ውስጥ የሲቪል ሶሳይቲ በተለይ ከሙያ ማህበራት አንስቶ የህዝብን ጉዳይ ያገባኛል የሚሉ የአድቮኬሲ አይነት ስራ የሚሰሩ የሲቪል ማህበረሰብ ጠንክረው ያልወጡበትን ሁኔታ እናያለን። ሌላው በተቃራኒው ደግሞ ስልጣን የያዘውን መንግስት ሊፎካክሩ የሚችሉ የተቃዋሚ ድርጅቶች በሌላ አንጻር አሉና አሁን እነኚህ ቢያንስ የነጻነት ጉዳይ ጥያቄ ውስጥ ገብቶ መንግስት ጡንቻው ፈርጥሞ ወደ አፈና ሲመጣ ተገዳድሮ ገፋ አድርጎ ሊጠይቅ የሚችል አይነት ሁኔታ የለም። የሆነ ሰው ጻፈ፣ በጻፈው ጉዳይ እስር ቤት ሲገባ የሚከተለው ጸጥታ ነው እና ይሄ ነገር እንዴት ነው? የህዝብ መብት ከመንግስት ስልጣን ጋር ተነጻጽሮ በሚታይበት ጊዜ ነው እንግዲህ ሌላውንም ነጻነት ጨምሮ የፕሬስ ነጻነትን ማብራር ልናይ የምንችለው እና እስቲ በዚህ ድባብ ውስጥ ወደ ኋላ እርሶም የነበሩበትን አሁን ዛሬም እያየን ያለነውን የፕሬስ እንቅስቃሴን እስቲ በወፍ በረር መልከት እናድርገው። ይሄ ትልቅ ጥያቄ ነው። እንዳውም ወቅታዊ ነው። ዓለም አቀፍ ደረጃም በአገር አቀፍ ደረጃም የተደረጉ ጉባኤዎች አሉ። የፕሬስ ነጻነት ጉዳይ ከአገር የፖለቲካ ዲሞክራሲያዊ መብት መደርጀትና ወይም ማበብና ወይም ከዲሞክራሲ ማነስ ጋር የተያያዘ ነው። ቀጥተኛ ግንኙነት አለው። ከዲሞክራሲ ብቻ ሳይሆን ኢኮኖሚውም፣ ቴክኖሎጂውም፣ ፖለቲካውም የሚጫወቱት ሚና አለ። የፕሬስ ነጻነት በብዙ መልኩ በዓለም አቀፍ ደረጃ ህጎች ወጥቶ የፕሬስ ነጻነት የተጠበቀ እንዲሆን ቢሞከርም በተለይ በዩኔስኮ በተባበሩት መንግስታት ይህ ጉዳይ በየጊዜው የሚነሳ ቢሆንም በተግባር የምናየው ግን የተለየ ነው። አንደኛ የፕሬስ ነጻነት በብዙ መልኩ እየተገደበ ነው በየአገሩ። እንኳን ሌላ እጅግ የታወቀችው አሜሪካ በፕሬስ ነጻነት የተገደበ ነጻነት አለ። ምክንያቱም ማይክል ፓሬንቲ የተባሉ አንድ ትልቅ ምሁር እሳቸው ስለ አሜሪካ ሚዲያ ክሪኤቲንግ ሪያሊቲ ብለው የጻፉት መጽሐፍ አለ። እዛ ላይ ምንድን ነው የሚሉት? የፕሬስ ነጻነት የተገደበ መሆኑን ለማሳየት የአሜሪካ እኮ ሚዲያ ነጻ አይደለም፣ የአሜሪካ ሚዲያ ወገናዊ ነው፣ አንድ ወገን የያዘ ነው እና በስህተት የሚሰራው ሳይሆን በዘልማድ በተከታታይ የሚፈጽመው ተግባር ነው። ይህም ተግባር ይላሉ ከድሆች ይልቅ ለሀብታሞች መቆም፣ ከጥቁሮች ይልቅ ለነጮች መቆም፣ ከሴቶች ይልቅ ለወንዶች ጥቅም መቆም፣ ከሰዎች መብት ይልቅ ለኢንተርፕራይዞችና ለኩባንያዎች መብት መቆም እያሉ ይዘረዝሩታል ማይክል ፓሬንቲ። ይህ ምንድን ነው የሚያሳየው? አንዱ የነጻነት ገደብን የሚያሳይ ነው። ከዛ በላይ ደግሞ ብዙ ነገር አለ። ለምሳሌ ማስታወቂያን እንውሰድ። አንድ ጋዜጣ ሊኖር የሚችለው በተለይ የግል ጋዜጣ ነጻ ጋዜጣ ወይም ብንለው ሊኖር የሚችለው ከጋዜጦቹ ሽያጭ ሌላ ማስታወቂያ በመቀበልና በማተም ነው። ያ ማስታወቂያን የሚሰጠው ድርጅት የራሱ አቋም አለው፣ የራሱ ጥቅም አለው። ፈረንጆች ኢንተረስት የሚሉት ከዛ ከሱ ጥቅምና ኢንተረስት ውጪ የሆነ ነገር የምትጽፍ ከሆንክ ወይም የሚቃረነውን ነገር ስትጽፍ ወዲያው የማስታወቂያ ስጦታውን ያቆማል። ስለዚህ ኢኮኖሚክ ገደብ አለ እዚያ ላይ። ከዛ በላይ ፍርድ ቤት አለ፣ ፖሊስ ጣቢያ ጉዳይ አለ። እነኚህ ሁሉ የምትጽፈውን ይከታተላሉ። ይህ ህብረተሰብ አለ። አሁን አንድ ህብረተሰብ ወይም አንድ የህብረተሰብ ቡድን የተወሰነ ሃይማኖት፣ የተወሰነ ባህል፣ የተወሰነ ቋንቋ ያለውን በማይወደድ መልኩ ያንን ነገር ብትገልጽ ነጻነት አለኝ ብለህ ያ ህብረተሰብ በአንተ ላይ ሊነሳ ይችላል። እና ይሄ ሌላው ገደብ ነው። ገደቦቹ ብዙ ናቸው። ነጻነቱ ሰፊ የሰማይ ከዋክብትን ያህል ቢሆንም የዚያን ያህል ደግሞ በየቦታው የፕሬስ ነጻነትን የሚያግዱ ሁኔታዎች አሉ። ይህ እንግዲህ በዓለም አቀፍ ደረጃ ስናየው ነው። በሀገር አቀፍ ደረጃ በእኛው ስናየው ደግሞ እንግዲህ በዲሞክራሲ የዳበረ እድገት የሌላቸው ሀገሮች፣ አፍሪካ፣ እስያ ያሉት ሀገሮች፣ ላቲን አሜሪካ ብዙውን ጊዜ መንግስት ራሱ ይገድባቸዋል። መንግስት ነው ፈቃዱን የሚሰጠው። በመጀመሪያ ደረጃ እኮ የጋዜጣ ለማቋቋም ፈቃድ መውሰድ መቻል አስፈላጊ አልነበረም። ፈቃድማ ከወሰድክ ኮንትሮል የሚያደርግህ ሲስተም አለ ማለት ነው። ነፃ መሆን ነበረበት። በምዕራቡ ዓለም ጋዜጣ ለማቋቋም ሄደህ ፈቃድ አትወስድም።
ዝም ብለህ ታቋቁማለህ። አስፈላጊ ከሆነ ፕሬስ ካውንስሉ አንዳንድ ጊዜ ስራህን የሚቆጣጠርበት ሜካኒዝም አለው። ይኸው ምንድን ነው? የወጣውን ይህ ጽሁፍ የኔን ጥቅም የሚጻረር ነው ብሎ ድርጅቱ ቅሬታ ሲኖረው ሄዶ ለፕሬስ ካውንስል ያቀርባል። ፕሬስ ካውንስሉ ያንን አንብቦና አጥንቶ አስፈላጊውን ቅጣት ይሰጠዋል ለጋዜጣው። ይሄ ግን ምናልባትም ያው ይመለሱበታል ሌሎቹንም ነጥቦች። ግን አሁን ይሄ ምንድነው? ይሄ ሰልፍ ሬጉላቶሪ ወይንም የብዙሃን መገናኛ ስራ ራሱን መቆጣጠር፣ ሚዛን ጠብቆ መሄድ መቻሉን፣ የሙያ መርሁን፣ ምግባሩን እነኚህን መቆጣጠር የሚችልበትን አይነት በተበጀበት ነው። ማለትም ይሄ የፕሬስ ምክር ቤት ባለበት ሲሆን ነው። እና እኛ ጋር ይሄ የለም እና እንደው እስቲ አብሮት እንዲያነሱት ፈልጌ ነው። እኛ ጋር ይሄ የለም። እንግዲህ በእድገት ላይ ባሉ ሀገሮች ሁልጊዜ ተከታይ ነን። የተዋጣለት ኢንስቲትዩሽን በቅድሚያ እኛ ሀገር ላይኖር ይችላል። አሁን ኢትዮጵያ ውስጥ አንዱ የሚያስፈልገው የፕሬስ ካውንስል ነው። ኮሚሽን ሊሆን ይችላል፣ ፕሬስ ኮሚሽን ዋቴቨር ስሙ ምንም ሊሆን ይችላል። ዋናው ነገር ያ ኮሚሽን ወይም ካውንስል ማድረግ የሚገባው ምንድን ነው? ምክራዊ የሆነ ነገር ይህን በዚህ መልክ አድርጉ ለማለት ወይም ደግሞ አላስፈላጊ የሆነ ራይት ቱ ፕራይቬሲ የሚባል ነገር አለ። የሰውን የግል ሕይወት በማያስፈልግ ነገር በዚያ ጉዳይ ላይ የጻፈ ሰው ይከሰሳል። ፍርድ ቤት ሄዶ በመከሰስ ፈንታ ፕሬስ ካውንስሉ ጋር ቀርቦ ብዙም ውጣ ውረድ የሌለበት ቅጣትም ሆነ ምክር የሚያገኝበት አማካይ ስርዓት ነው። እነኚህ እስኪኖሩ ድረስ በጣም አስቸጋሪ ነው። ሰልፍ ሴንሰርሺፕ አለ። በአጼ ኃይለ ሥላሴ ጊዜ፣ በደርግ ጊዜ እኛ የምንጠቀምበት ነገር ነው፣ እናውቀዋለን። ግለቀባ እሺ፣ ጥሩ ቋንቋ ነው። ግለቀባ ምንድን ነው? ታውቀዋለህ። በአገሪቷ ፖለቲካ ምን እንደሚመስል ስለምታውቅ፣ ለምሳሌ መሬት ላራሹ መሰጠት አለበት ብለህ አንድ ቀን ጠዋት ተነስተህ ብትጽፍ ችግር እንደሆነ እናውቃለን በጃንሆይ ዘመን። በደርግ ጊዜ ደግሞ ከማርክሲዝም ሌኒኒዝም አስተሳሰብ ውጭ የሆነ ነገር እውነተ ነው ብለህ ብትጽፍ ወይም የካፒታሊዝም ስርዓት ለኢትዮጵያ ይጠቅማል ብለህ ብትጽፍ ተቀባይነት የለውም፣ ችግርም ያስከትላል። ስለዚህ አትጽፈውም፣ እቀባ አለ ማለት ነው። እንደዚህ አይነት ሜካኒዝሞች አሉ። ደግሞ ሌላው ነገር ምንድን ነው? ጋዜጠኛው ራሱ ሬስፖንስብል መሆን አለበት። ኃላፊነትን በሚገባ በስራ ላይ የማዋል ጉዳይ ነው። ለምሳሌ በኢህአዴግ ወቅት ብዙ ጋዜጦች እና መጽሔቶች እንደገና ከሰሙበት ምክንያት አንዱ ብዙውን ጊዜ ሰዎች የመንግስትን ተጽዕኖ ብቻ ነው የሚያነሱ። አይደለም፣ የመንግስት ተጽዕኖ አለ፣ ምንም አያጠራጥርም። ነገር ግን ሌሎች ደግሞ ተጽዕኖዎች ነበሩ። የኢንቨስትመንት ተጽዕኖ አለ። አንድ ጋዜጣ ለማቋቋም በደንብ ሳይንቲፊክ ነው ባንልም ጥናት ብናደርግ ከ1.5 ሚሊዮን እስከ 2 ሚሊዮን ብር ከሌለ ማቋቋም አችልም። ምክንያቱም ቤት ኪራይ አለ፣ የጋዜጠኞቹ ደሞዝ አለ፣ ልዩ ሰርቪሶች አሉ። የሬዲዮ፣ የዜና የምታዳምጥበት፣ የኮምፒውተር ጸሐፊዎች አሉ፣ ትራንስፖርቴሽን አለ። ለተወሰነ ጊዜ ደግሞ ጋዜጣ ላይሸጥ ይችላል። ስለዚህ የግድ እየከሰርክ ነው የምትሄደው። ይህን ሁሉ ኢንቱ ኮንሲደሬሽን መውሰድ ይገባል። ዝም ብለህ ተነስተህ 2,000 ብር ይዘህ ጋዜጣ ላቋቁም ብትል ያን ጊዜ የተሞከረ ነው። በነገራችን ላይ ትዝ እንደሚለኝ እኔ ከ5,000 እስከ 50,000 ነው እንደው ከባድ እንትን የተባለው። አብዛኛዎቹ በ2,000-3,000 ብር ተነስተው ነው ጋዜጣ ለማቋቋም የሞከሩት። ከዛ በላይ ደግሞ ጋዜጠኝነት እንደ ማንኛውም ቢዝነስ የቢዝነስ ማኔጅመንት ጥበብን ይጠይቃል። ጥሩ ጋዜጠኞችንም ይጠይቃል። በሙያቸው በሚጽፉት አንባቢን አስደስተው ጋዜጣው እንዲሸጥ ለማድረግ ብዙ ፋክተሮች አሉ። እንደውም አንዱ ችግር የነበረው በዚያን ጊዜ ፋክቹዋል ሪፖርቲንግ አልነበረም። ዝም ብሎ በደመነፍስ ነው። አንዱ የጻፈውን ሌላው ትንሽ ገልበጥ አድርጎ ነው የሚጽፈው። በጋዜጠኝነት ሙያ ፎሎ አፕ የሚባል ነገር አለ። አንዱ የጻፈውን ጽሁፍ ታሳድገዋለህ። ብዙ ነገሮች ያልተካተቱበት ስለሆነ አካተህ የተሻለ ትጽፋለህ። በዚህ መልኩ ደግሞ ተከታታይነትንም ይሰጣል። ይሄ ሁሉ የተረሳበት ጊዜ ነበር። ከአንድ እትም በላይ ያልሄዱ ጋዜጦች ነበሩ፣ መጽሔቶች። ይሄ ሁሉ የሚያሳዝን ነው። ኤክስፒሪየንስ የሌለን ነገር ውስጥ መግባታችንን ነው የሚያሳየው። አሁን ከእንግዲህ ወዲህ ግን የተማረ ልምድ ያለው ሰው ቢገባበት በስራውም ጥሩ ነው። ያኔ አብዛኛዎቹ ሰዎች አድቬንቸር ነው እኮ ስራ ስለሌለ ዝም ብለህ ጋዜጣ ታወጣለህ። እና ከነኚህ ሁሉ መታረም ያስፈልጋል። ጋሽ ማረጉ በጣም ነው የማመሰግነው ለሰጡን ከድሮ ከጥንት ጀምሮ እስከ ዛሬው ድረስ ያለውን አይነት ጥሩ ትምህርታዊ ልምዶን ስላካፈሉን ለነበረን ጊዜ በጣም አመሰግናለሁ።
እኔ ደግሞ ይህንን ውይይት በጣም ወድጀዋለሁ። ምክንያቱም አስተማሪም ነበር። አንተ የምታነሳቸው ነገሮች እኔንም እያስተማሩኝ ነው እና የእኔ ብቻ አስተዋጽኦ አልነበረም። በጣም አመሰግናለሁ።